ዩቲዩብ ላይ ስኬታማ ለመሆንና ተከፋይ ለመሆን ለብዙዎቻችሁ ራስ ምታት የሆነው 4000 ሰዓት ማሟላትና 1000 ሰብስክራይበር ማግኘት ነው። በእርግጥ 4000 ሰዓት ማሟላት ከ1000 ሰብስክራይበር በበለጠ ሁኔታ ከባድ ነው። ብዙዎች 5000 6000 ሰብስክራይበር ይዘው 4000 ሰዓት ማሟላት ግን በጣም ይከብዳል። እኔ ግን ይህንን የምታውቁትን የኻሊድ ሶሉሽን ዩቲዩብ ቻናል ከከፈትኩኝ በኋላ በ15 ቀን ብቻና ብቻ ነው ሞኔታይዝ ሆንኩት። የመጀመሪያ ቪዲዮ አፕሎድ ያደረኩት ከ15 ቀን በፊት ነው። ልክ በ15ኛ ቀኑ 4000 ሰዓትና 1000 ሰብስክራይበር አሟልቼ ሞኔታይዝ መሆን ችያለሁ። ይህም እንግዲህ የሆነው በአንድ ቪዲዮ አማካኝነት ነው። እናንተም በአንድ ቪዲዮ ብቻ ሞኔታይዝ መሆን ትችላላችሁ። 4000 ሰዓት ማሟላት፣ 1000 ሰብስክራይበር ማሟላት ትችላላችሁ። ስለዚህ ዩቲዩብ ላይ መስራት የምትፈልጉ ማደግ የምትፈልጉ ሞኔታይዝ መደረግ እንደ ዳገት የራቃችሁ ሰዎች ይህን ቪዲዮ እስከ መጨረሻው ተመልከቱት። በተለይ መጨረሻ ላይ የምነግራችሁ ፖይንት እጅግ በጣም ይጠቅማችኋል። አብራችሁኝ ቆዩ። እንግዲህ ብዙ ጊዜ ዋች ሃወር እና ሰብስክራይበር የማናገኘው ሰዎች እኛን ቪዲዮ ሳይወዱት ሲቀሩ ነው። አንዳንዴ በጣም ምርጥ ቪዲዮ ሰርተን ሰዎች የሚወዱት ቪዲዮ ሰርተን እንኳን ቢሆን ዩቲዩብ ይህንን የሰራነውን ቪዲዮ ለሰዎች የማያደርስልን ከሆነ እጅግ በጣም ከባድ ነው። ምክንያቱም ብዙ ቪው ያላቸው ቪዲዮዎች ዩቲዩብ በጣም ብዙ ጊዜ ኢምፕረስ ያደረጋቸው ለሰዎች የበተናቸው ቪዲዮዎች ነው። ስለዚህ እናንተ በሁለት ምክንያት ነው ቪው የማይኖራችሁ ወይንም ደግሞ ሞኔታይዝ ልትደረጉ የማትችሉት። አንደኛው ዩቲዩብ ላይ መስራት ትጀምሩና ከዚህ የሆነ ሰዓት ላይ ሳይመቻችሁ ስትቀሩ ታቋርጣላችሁ ወይንም ደግሞ ታቆማላችሁ። ያን ዩቲዩብ በእናንተ ላይ ቂም ይይዝባችኋል። ቻናሉን ማስነሳት እጅግ በጣም ይከብዳችኋል። ትለፋላችሁ፣ ትደክማላችሁ። 1 ዓመት 2 ዓመት ከ200 እና ከ300 ቪው በላይ ማግኘት ይከብዳችኋል። ታቆማላችሁ፣ ተስፋ ትቆርጣላችሁ። ሁለተኛ ምክንያት ደግሞ አዲስ ቻናል ትከፍታላችሁ። እንደ አዲስ ኮንተንት ክሪኤተር በአዲስ መልኩ ዩቲዩብ ልትሰሩ፣ ከዚያም እዛ ቻናል ላይ ቪዲዮ ትለቃላችሁ። ነገር ግን ከ1000 እና ከ2000 ሰዎች የዘለለ ምንም አይነት ቪው አታገኙ። ስለዚህ ዛሬ ለሁለቱም ችግሮቻችሁ መፍትሄ እጠቁማችኋለሁ። እኔ ከዚህ በፊት የሰሩልኝንና ብዙ ቻናሎችን እያማከሩኝ ዘንድ ደግሞ ስልጠና እንሰጣለን። ታውቃላችሁ ዘ ሶሉሽን የሚል የስልጠና ፕሮግራም አለን። በዚህ ስልጠና ፕሮግራማችን ዩቲዩብን እናሰለጥናለን፣ ቪዲዮ ኤዲቲንግ እናሰለጥናለን፣ ግራፊክስ ዲዛይኒንግን እናሰለጥናለን። ከዚያም በተጨማሪ ሰዎች ዩቲዩብ ላይ ሙሉ ለሙሉ እውቀቱ ኑሯቸው ስኬታማ እንዲሆኑ ተከፋይ እንዲሆኑ የሚጠቅሟቸውን ስኪሎች እንሰጣለን። ስለዚህ በዚህ ስልጠናችን ላይ ብዙ ሰዎች ብዙ ችግሮችን ይዘውልን ይመጣሉ። የብዙ ሰዎችንም ቻናል በምንሰጣቸው ሀሳብና በምንሰጣቸው ምክር አማካኝነት መቀየርና ማሻሻል ችለናል። አሁን ላይ ምዝገባ እየመዘገብን አይደለም፣ ግን እግር መንገዴን መረጃ ልስጣችሁ ብዬ ነው። ምናልባት ስልጠናውን ከፈለጋችሁ በቪአይፒ መማር የምትፈልጉ ብቻ ከታች አድራሻ አስቀምጫለሁ። በዚህ አድራሻ ቴሌግራም ላይ በቪአይፒ መማር እፈልጋለሁ ብላችሁ ጻፉልኝ። እናንተን ብቻና ብቻ ፌስ ቱ ፌስ በቪአይፒ በደንብ እናስተምራለን ማለት ነው። ቀድሞ ያናገረንን ቢያንስ 10 እና 15 ሰዎች ብቻ ምላሽ ሰጥተን እናስተናግዳለን። እናንተ እንድትፈጥኑ ለመንገድ ያክል ነው። ስለዚህ ወደ ቪዲዮአችን ሀሳብ ስንገባ በዋናነት እንግዲህ ቻናላችን የማያድግበት ትልቁ ምክንያት የኮንሲስተንሲ ችግር ነው። ኮንሲስተንትሊ እኛ ዩቲዩብ ላይ መስራት አንችልም። እንግዲህ አንድ ሰው ዩቲዩብ ይከፍታል። ዩቲዩብ የሚከፍተው አንድም ሙሉ ስራው አድርጎ ሊይዝ ነው፣ ሁለትም ደግሞ ሌላ ስራ ይኖረውና በጎን እንደ ፓርት ታይም እንደ ጎንዮሽ ስራ ይዞት ሊሄድ ነው። ያው ክፍያውን ሞስትሊ አብዛኞቹ ሰዎች ክፍያውን ፈልገው ነው ወደ ዩቲዩብ የሚንቀሳቀሱት። ዩቲዩብ ላይ ሲገቡ ቪዲዮ አፕሎድ ማድረግ ሲጀምሩ ግን ምናልባት ከ100% 1% እንኳን የሚሆኑ ሰዎች ኮንተንት ፕላን አያዘጋጁም። ይሄ ማለት እቅድ አይነድፉም። መቼ ቪዲዮ እንደሚቀርጹ፣ መቼ ኤዲት እንደሚያደርጉ፣ መቼ ስክሪፕት እንደሚያዘጋጁ፣ መቼ እንደሚያስተዋውቁ፣ መቼ እንደሚጭኑ፣ መቼ ተምኔል እንደሚሰሩ ምንም አይነት ኮንተንት ፕላን የላቸውም። ስለዚህ እናንተ ስኬታማ መሆን ከፈለጋችሁ፣ በአንድ ቪዲዮ ሙሉ ቻናላችሁ መቀየር ከፈለጋችሁ መጀመሪያ የምታስተካክሉት መስራት ያለባችሁ ራሳችሁ ላይ ነው። ኮንተንት ፕላን ያስፈልጋችኋል። ቢያንስ የ2 ወር ፕላን ሁሌም ማቀድ አለባችሁ። በዚህ 2 ወር ውስጥ በሳምንት 1 ቀን በሳምንት 2 ቀን እነዚህ ርዕሶችን ይዤ ዩቲዩብ ላይ እመጣለሁ። እነዚህ ርዕሶች በዚህ ቀን ስክሪፕት እጽፋለሁ፣ ስክሪፕት አዘጋጃለሁ። እነዚህ ርዕሶች በዚህ ቀን ቪዲዮ ቀርጻለሁ፣ በዚህ ቀን ኤዲት አደርጋለሁ፣ በዚህ ቀን እለቃለሁ የሚል በጣም ዲቴይልድ የሆነ ኮንተንት ፕላን ያስፈልጋችኋል። ከዚያ ራሳችሁን በዚህ ባዘጋጃችሁት የኮንተንት ፕላን መሰረት መግራትና ማስተካከል አለባችሁ። ኮንተንት ፕላን ከሌላችሁ በዘፈቀደ ሲመቻችሁ የምትሰሩ ሳይመቻችሁ የምትተውት ከሆነ በፍጹም ስኬታማ መሆንን እንዳታስቡት። እኔ እንደ ዩቲዩበር ይህን ማለት አይጠበቅብኝም፣ ግን ብዙዎች የማይነግሯችሁ እውነት ይሄ ነው። ኮንሲስተንትሊ መስራት ካልቻላችሁ በፍጹም ዩቲዩብ ላይ ስኬታማ መሆን አትችሉም። አንድ ምሳሌ ልንገራችሁ። ኢትዮጵያ ውስጥ በጣም ብዙ ደሞዝ የሚከፍሉ እንግዲህ ትላልቅ ድርጅቶች እንጥቀስ ከተባለ 5 ድርጅቶች 6 ድርጅቶች ልንጠቅስ እንችላለን። የመጀመሪያው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድም አዲስ ሆናችሁ ወደ ድርጅቱ ወደ ተቋሙ ስትቀላቀሉ ያን ያክል ብዙ ክፍያ አታገኙም። ነገር ግን የኃላፊነት ቦታዎች ላይ በጣም ፕሮፌሽን የሚጠይቁ
የሥራ መደቦች ላይ ስትመደቡ ግን ምናልባት ከሌሎች ድርጅቶች ሲነጻጸር ደህና ክፍያ ሊከፍል ይችላል። ወይንም ደግሞ ባንኮች፣ የግል ባንኮች፣ የመንግስት ባንኮች አሁንም እንደ ሴልስ ሆናችሁ ስትገቡ ወይንም ከስተመር ሃንድል ለማድረግ ስትቀጠሩ ያን ያክል ክፍያ አታገኙም። ግን ኤክስፔሪየንስ ሆናችሁ የ10 ዓመት የ15 ዓመት ኤክስፔሪየንስ ኖሯችሁ የኃላፊነት ቦታ ላይ ስትቀመጡ ግን ደህና ክፍያ ሊከፍሏችሁ ይችላሉ። ሜይቢ ማለት ነው። ሌሎች ድርጅቶች እንጥቀስ ከተባለ እንግዲህ ሰዎች የሚጓጉላቸው ለምሳሌ ገቢዎች ሊሆን ይችላል፣ ጉምሩክ ሊሆን ይችላል። እንግዲህ ምናልባት ከሌሎቹ የመንግስት ተቋማት በተሻለ ሁኔታ ይከፍላሉ ተብሎ ወይ ቴሌ ሊሆን ይችላል። ወደ ዩቲዩብ ስንመጣ ግን ከነዚህ ከዘረዘርኩላችሁ ተቋሞች የክፍያ ስርዓት በጣም በበለጠ ሁኔታ ብዙ ገንዘብ የሚከፍል የብዙ ሰዎችን ህይወት የሚቀይር ትልቅ ተቋም ነው ዩቲዩብ። እንዲህ በዘፈቀደ እንደተመቸን የምንሰራው እንደተመቸን የምንተወው አይደለም። አንድ ትልቅ ተቋም አንድ ድርጅት ለምሳሌ ቴሌ ወይ ደግሞ ኢትዮጵያ አየር መንገድ ወይንም ሲቢኢ ባንክ አንድ ሰራተኛ ሲቀጥር 2 ሰዓት ገብተህ 11 ሰዓት ልትወጣ ብሎ ነው የሚቀጥረው። ያ ሰራተኛ ሲፈልግ 2 ሰዓት ይገባል፣ ሲፈልግ 3 ሰዓት ይገባል፣ ሲፈልግ 4 ሰዓት ይገባል። እመኑኝ 1 ወር ያክል እንኳን እዛ ድርጅት ላይ መቆየት አይችልም። ምናልባት አስተካክላለሁ ምናምን እያለ ኮሚትመንት እየገባ እንኳን ቢቀጥል 1 ዓመት አይሰራም እዛ ድርጅት ውስጥ። ድርጅቱ ያባረዋል። የግልም ይሁን የመንግስት ድርጅት እነዚህ የጠቀስኩላችሁ ብዙ ብር ይከፍላሉ ተብለው የሚታሰቡ ድርጅቶች ማለት ነው። ዩቲዩብ ደግሞ ከነዚህ ከጠቀስኩላችሁ ድርጅቶች በላይ ብዙ ሰዎችን ህይወታቸውን እየቀየረ ህይወታቸውን እየለወጠ ያለ ተቋም ነው። ስለዚህ እነዚህ ድርጅቶች ላይ ስትቀጠሩ ሁሌም 2 ሰዓት ስራ እንደምትገቡት ሁሉ 5 ደቂቃ እንኳን እንደማታረፍዱት ሁሉ የሰጧችሁን ታስኮች የሰጧችሁን የቤት ስራዎች በትክክል እንደምትሰሩት ሁሉ ምክንያቱም እዚህ ተቋም ላይ ተቀጥራችሁ የተሰጣችሁን ስራ ወይንም ጆብ ዲስክሪፕሽን በትክክል የማትሰሩ ከሆነ በየጊዜው በ6 ወር በ3 ወር ጆብ አፕሬዛል አለ። አፕሬዝ ትደረጋላችሁ። ፐርፎርማንሳችሁ ይለካል። ዝቅ ያለ ፐርፎርማንስ ካላችሁ ምናልባት ራሳችሁ እንድትለውጡ ትምህርት ምናምን ሊሰጣችሁ ይችላል። አሁንም ራሳችሁ ማስተካከል ካልቻላችሁ ድርጅቱ ይቀነሳችኋል ወይንም ደግሞ ያባራችኋል። ስለዚህ ዩቲዩብን እንደ ቀልድ እያያችሁት ነው። ቢያንስ ራሱን ትልቅ ተቋም ላይ እንደተቀጠረ ሰው ማሰብ ካልቻላችሁ ዩቲዩብ ላይ ስኬታማ አትሆኑ። በእናንተና ስኬታማ በሆኑ ሰዎች መካከል ያለው ትልቁ ልዩነት ምንድን ነው? እነዚህ ስኬታማ የሆኑ ሰዎች ዩቲዩብን እንደ ስራቸው ይዘውታል፣ እንደ ትልቅ ተቋም ይዘውታል። ትልቅ ተቋም ውስጥ እንደተቀጠሩ ሰዎች ኢቭን የግል እንኳን ቢዝነስ ብትጀምሩ እናንተ በቢዝነሳችሁ በፍጹም አትቀልዱም። ኢንቨስት ባረጋችሁት ገንዘብ አትቀልዱም። ሰራተኞች ብትቀጥሩ ሰራተኞች እንደፈለጉ ሆነው እንዲሰሩ አትፈቅዱም። ህግ ታወጣላችሁ፣ መግቢያ ሰዓት፣ መውጫ ሰዓት ምናምን ታወጣላችሁ። ስለዚህ ዩቲዩብም እንዲህ አይነት ተቋም ነው። እናንተ ቤታችሁ ሆናችሁ እንድትሰሩ በፈለጋችሁ ሰዓት ኤዲት እንድታደርጉ ቪዲዮ እንድትቀርጹ መብት ሰጣችሁ እንጂ የእናንተን ኮንሲስተንሲ ይመለከታል። ማርፈዳችሁን፣ በጊዜ ስራ መጀመራችሁን፣ ስራ ላይ ጎበዝ መሆናችሁን፣ ሰነፍ መሆናችሁን ዩቲዩብ ያውቃል። ስለዚህ እናንተ ዩቲዩብ ቻናል ስትከፍቱ አንድ ተቋም ላይ እንደተቀጠረ ሰው ሁሌም በተመሳሳይ ሰዓት ቪዲዮ ልትለቁ ኮንሲስተንትሊ በሳምንት 2 ቀን ከሆነ በሳምንት 2 ቀን ማክሰኞ 3 ሰዓት ማክሰኞ 3 ሰዓት ሁሌም በዚህ መሰረት ቪዲዮ አፕሎድ ልታደርጉ በየጊዜው ደግሞ ስራችሁን እያሻሻላችሁ ልትሄዱ። ለምን ዛሬ ምርጥ ስራ ለቃችሁ ሰዎች ወደውላችሁ ነገ ከነገ ወዲያ ከስራችሁ በጣም ያነሰ የወረደ ስራ ከለቀቃችሁ ሰዎች አያዩላችሁም፣ አይመለከቱላችሁም። ስለዚህ በደንብ ቆንጆ ስራ በየጊዜው ራሳችሁን የምትለውጡበት የምታሻሽሉበት ስራ ኤዲቲንግ እየተማራችሁ ግራፊክ ዲዛይኒንግ እየተማራችሁ እንዲህ አይነት ስራ ከሰራችሁ ተመልካቾችን የሚስቡ ርዕሶችን ከመረጣችሁ ዩቲዩብ እናንተ ኮሚትድ እንደሆናችሁና ረዥም ርቀት አብራችሁ እንደምትሄዱ ስለሚያውቅ እናንተን በጣም ያግዛችኋል። ቪዲዮዎቻችሁን ለብዙ ሰዎች ያደርስላችኋል። እዚህ ጋር ስለ አንድ ቪዲዮ ነግሬያችኋለሁ። ቻናሌን የቀየረልኝ በጣም ብዙ ሰዎች ጋር የደረሰልኝና ሞኔታይዝ የሆንኩበት አንድ ቻናል አለ። ለምሳሌ ይህንን አንድ ቪዲዮ አለ። ይህን ቪዲዮ ተመልከቱት። 98,000 ቪው አግኝቻለሁ በዚህ ቪዲዮ። በጣም ብዙ ነው። 7,200 ዋች አውር አግኝቻለሁ። ለሞኔታይዜሽን 4,000 ሰዓት ነው የሚጠበቅብኝ። ይሄ ግን 7,200 ነው ያገኘሁት። 1,000 ሰብስክራይበር ነው የሚጠበቅብኝ። በዚህ በአንድ ቪዲዮ ግን 7,600 ሰብስክራይበር ማግኘት ችያለሁ። ከበቂ በላይ ነው ማለት ነው። ስለዚህ ይህ የሆነበት ምክንያት ደግሞ ይህንን ቪዲዮ በምለቅበት ሰዓት ኮንሲስተንትሊ ቪው አነሰብኝ፣ ሰዎች ቀነሱብኝ፣ ኮሜንት የሚጽፍ አጣው፣ ላይክ የሚያደርግ አጣሁ ብዬ ሳላቆም ኮንሲስተንትሊ በፕሮግራም እሰራ ስለነበር ነው። አሁን በጣም ቢዚ ሆኜ ብዙ ነገሮች እየጎተቱኝ እየረበሹኝ ያው ስጨናነቅ ኮንሲስተንትሊ ዩቲዩብ ላይ አልሰራም። ነገር ግን ይህን ቪዲዮ በምለቅ ሰዓት ኮንሲስተንትሊ ዩቲዩብ ላይ ሰራ ነበር። ኮንሲስተንትሊ ቪዲዮ አፕሎድ ማድረግ ስትጀምሩ ዩቲዩብ ላይ ስትሰሩ ቪዲዮቻችሁን ፕሮሞት ስታደርጉ ከቪዲዮቻችሁ መካከል አንድ ቪዲዮ ትወጣለች። ያችን ቪዲዮ ዩቲዩብ ለብዙ ሰዎች ይበትናታል። 100,000 70,000 80,000 ቪው ታገኛላችሁ። ከዚች ቪዲዮ በኋላ ግን ቻናላችሁም አብሮ ይቀየራል። የዚች ቪዲዮ ማደግ ቻናላችሁን ኮምፕሊትሊ ይለውጧል። ብዙ ሰዎች ጋር መድረስ ትችላላችሁ። ቫይራል መውጣት ትጀምራላችሁ። ስለዚህ ይቺ አንድ ቪዲዮ እስክትመጣ ድረስ
ኮንሲስተንትሊ በፕላን መስራት አለባችሁ። ኮንተንት ፕላን አውጥታችሁ እንደነገርኳችሁ ኮንሲስተንትሊ መስራት አለባችሁ። ከዚያ በተጨማሪ ምናልባት አሁን የነገርኳችሁ ለአዲሶችም ከዚህ በፊት ቻናል ላላቸውም ሰዎች ይሆናል። ቻናል ሰርታችሁ ስታቆሙ ኮንሲስተንትሊ መሄድ ሳትችሉ ስትቀሩ ዩቲዩብ ያኮርፋል፣ ይቀየማችኋል፣ ሰነፍ ሰራተኞች ናችሁ ብሎ እንደ ሰነፍ ሰራተኛ ይቆጥራችኋል። ስለዚህ በደንብ ሰርታችሁ ጎበዝ ሰራተኛ መሆናችሁን ዩቲዩብ ላይ ማረጋገጥ ካልቻላችሁ በስተቀር 100,000 50,000 ሰብስክራይበር ይኖራችሁ ዝቅተኛ ቪው ነው የምታገኙት። ነገር ግን ዩቲዩብን ስታሳምኑት እንደምትሰሩ ሰዎች እንደሚፈልጓችሁ ሰርታችሁ ስታሳዩት ቻናላችሁ ማደግና መነቃቃት ይጀምራል። ከዚያም በተጨማሪ አዲስ ከፍታችሁ ቪዲዮ አፕሎድ የምታደርጉ ሰዎች አንድ ሚስጥር ልንገራችሁ። እሱም እንግዲህ አዲስ ቻናል ዛሬ ከፍታችሁ ነገ ቪዲዮ አፕሎድ አይደረግም። ቢያንስ ለአንድ ወር ያክል ያንን የከፍታችሁትን የዩቲዩብ ቻናል ቪዲዮ ተመልከቱበት፣ ሰዎች ጋር ኮሜንት ጻፉ፣ ላይክ አድርጉበት፣ ሰዎችን ሰብስክራይብ አድርጉ። ለምን ዩቲዩብ እናንተ ሮቦት እንዳልሆናችሁ ሰው እንደሆናችሁ እንዲያውቅና እንዲረዳ ያግዛችኋል። ምናልባት ግን ወዲያው ከፍታችሁ ወዲያው ስትሰሩበት ቻናላችሁ ምንም አይነት ቻናል ሂስትሪ ስለማይኖረው ምን ያደርጋል? ኦኬ ሮቦት ሊሆኑ ይችላሉ፣ ሰዎች ላይሆኑ ይችላሉ ብሎ ስለሚያስብ ዩቲዩብ እናንተን ለብዙ ሰዎች አያስተዋውቃችሁም። 2-3 ወር ቆይታችሁ ሊሆን ይችላል ቪዲዮዎቻችሁን ለብዙ ሰዎች የሚገፋላችሁ ማለት ነው። ስለዚህ ምን ማድረግ አለባችሁ? ኢንጌጅ ማድረግ አለባችሁ። ላይክ መጻፍ፣ ሰብስክራይብ ማድረግ፣ ኮሜንት መጻፍ። ቢያንስ ለአንድ ወር ያክል ቻናሉን በደንብ ተጠቅማችሁ ቪዲዮ አፕሎድ ካደረጋችሁ ግን ቪዲዮአችሁን በደንብ በነገርኳችሁ ኮንተንት ፕላን አውጥታችሁ ኮንሲስተንትሊ ከሄዳችሁ ሁሌም ራሳችሁን አፕግሬድ ካደረጋችሁ ስኬታማ ማትሆኑበት ምንም ምክንያት የለም። ስለዚህ ይቺ አንድ ቪዲዮ እስክትመጣ ቻናላችሁን የምትቀይረው ይቺ ቪዲዮ እስክትገኝ ድረስ ዩቲዩብ ይችን ቪዲዮ እስኪገፋት ድረስ ሁላችሁም በትዕግስት ኮንሲስተንትሊ መስራት አለባችሁ። ይሄ የዛሬ መልእክቴ ነው። ትኩረት ሰጥታችሁ ስሙት፣ ትጠቀሙበታላችሁ። አመሰግናለሁ።